ሃይ ሰላም ተማሪዎች እንዴት ቆያችሁ? በዚህ ቪዲዮ የምንመለከተው የግሬድ 10 ሲቲዝንሺፕ ኤጁኬሽን የምዕራፍ 85 ስለ ፌዴራሊዝም ታይፕስ ኦፍ ፌዴራሊዝም ለሰንቱን ጀምረን ነበረ። ከሱ የቀጠለውን ፓርት በዚህ ቪዲዮ እንመለከታለን። ሁለት ዋና ፌዴራሊዝም አይነቶች እንዳሉ በፓርት 1 ቪዲዮ ላይ ተናግረን ስለ ዱዋል ፌዴራሊዝም እና ስለ ኮኦፐሬቲቭ ፌዴራሊዝም ኦቨርቪውን ነግሬያችሁ ነበረ። አሁን በዚህ ፓርት ከሱ የቀጠለውን በጥቅማቸውና ምንድነው ፊቸራቸው ምን እንደሚመስልና አድቫንቴጃቸውን ዲስአድቫንቴጃቸውን እንመለከታለን። The term federalism refers to the political understanding or system where ultimate authority is shared between the state or regional government and the central government ነው የሚለው። በመሰረቱ ይሄ አሁን በተደጋጋሚ እንድትይዙ ነው። ፌዴራሊዝም እሳቤው ሼርድ ፓወር መኖሩ ነው። በስቴት እና በፌዴራል ኦር ሴንትራል ገቨርንመንት እና በስቴቶች መካከል በክልሎች መንግስታት መካከል የፓወር ሼር ፖለቲካል የፓወር ሼር መኖሩን የሪስፖንሲቢሊቲ ሼር መኖሩን ዲቮሉሽን ኦፍ ፓወር ያለው ማለት ነው። የስልጣን ክፍፍል መኖሩን ማሳያ የመንግስት ስርዓት ነው ማለት ነው። The definition of dual federalism primarily concerns the balance of power between the two governing. አሁን በዚህ ሴክሽን የምናየው የዱዋል ፌዴራሊዝም መሰረታዊ ትርጓሜው ዲፊኒሽኑ በዋናነት ትኩረት የሚያደርገው ባላንስ ፓወር ነው። ባላንስ ፓወር ስንል ዱዋል ፌዴራሊዝም ሜንቴን ማድረግ ይፈልጋል በሁለቱ ሪጂናል እና በሴንትራል መንግስት መካከል ያለውን ስልጣን ባላንስ ማስጠበቅ ላይ ትኩረት የሚያደርግ የፌዴራሊዝም ስርዓት አይነት ነው። So dual federalism is a system that clearly divides government authority between state and national government. በመሰረታዊነት clear division አለ በዱዋል ፌዴራሊዝም። በጣም ኢምፖርታንት ባህሪው የዱዋል ፌዴራሊዝም የክልል መንግስታት ኃላፊነት እና የፌዴራል መንግስታት ኃላፊነት clearly ዲቫይድድ ነው፣ ተከፋፍሎ ነው ያለው። ባለፈው ምን እንዳልነው በሌየር በኬኩ ይሄው እዚህ ጋር many refers to the dual federalism as a layer ኬክ ፌዴራሊዝም አድርገው ይገልጹታል። ይሄን አናሎጂ ይጠቀማሉ። የተከፋፈለ የሆነ ክሊር የሆነ ክፍፍል የስልጣን ክፍፍል በፌዴራል መንግስትና በክልል መንግስታት አለ። ለዛም ነው ሌየር ኬክ የሌየር ኬኳን እዚህ ጋር እንደምትመለከቱት እዚህ ጋር ኬኮች ሌየር ኬክ አይነት ነው የዱዋል ፌዴራሊዝም ምሳሌ ማለት ነው። ስለዚህ ይሄ አናሎጂ መጠቀም ይቻላል። ምን ያህል ተከፋፍለው ክሊርሊ አንዱ ስልጣን አንደኛው ከአንደኛው ስልጣን ጋር ስልጣናቸው በግልጽ ተከፋፍሎ እንዳለ ማሳያ አናሎጂ ነው ማለት ነው የሌየር። ስለዚህ መርሳት የሌለባችሁ የሌየር ኬክ ፌዴራሊዝም እሳቤ የምንድነው የዱዋል ፌዴራሊዝም እሳቤ መሆኑን ማወቅ ይኖርባችኋል። Speaking informally, the state government will have their own powers where the central government could not intervene in the other way around as well. እንግዲህ በፍራንክሊ ይሄ ትሩ የሆነ እውነተኛ የሆነ የዱዋል ፌዴራሊዝም ውስጥ የስቴት ፓወር የስቴት ገቨርንመንት የራሳቸው ኢንዲፔንደንትሊ የሚወስኗቸው ኤሪያዎች አሉ። የተለያዩ ዲሲሽኖች ላይ የተለያዩ ህጎችን በማውጣት ምናምን የራሳቸው ክሊር የሆነ ነፃነት አላቸው። ሴንትራል ገቨርንመንት በቀላሉ በፍጹም እነሱ ላይ ኢንተርቬን ማድረግ አይችልም ማለት ነው። በእነዛ ጉዳዮች ላይ ጣልቃ የመግባት ስልጣን የለውም። ያንን በግልጽ ያስቀምጣል ዱዋል ፌዴራሊዝም። Earlier states government control almost all aspects of individual citizens. ከሂስቶሪካሊ ስንወስድ በታሪክ አንዳንድ ነገራት ለምሳሌ እንደ አሜሪካ የመሳሰሉ አብዛኛውን ኮንትሮል ስቴቶች በኢንዲቪጁዋል ላይ እንግዲህ ወደ 50 በላይ 50 አካባቢ ስቴት አላት ዩናይትድ ስቴትስ። እነዚህ ከፍተኛ ኦቶሪቲ አላቸው የአሜሪካ ስቴቶች ማለት ነው። ኢንዲቪጁዋል ሲቲዝን ላይ ኮንትሮል ይኖራቸዋል። እነዚህ
state government, whereas the national government has authority over internal improvement, international relations, regulation of those relations, determining commercial aspect between the state. የፌዴራሉ ስልጣን ደግሞ በመሰረታዊነት የሚሆነው እነዚህ አይነት ሀገራት ወይ በዱዋል ፌዴራሊዝም ናሽናል ይሄ ፌዴራል ገቨርንመንቱ የተገደቡ ስልጣናት ነው። ለምሳሌ ምን ኢንተርናል ኢምፕሩቭመንት የተለያዩ ውስጣዊ ለምሳሌ ፕሮጀክቶች ይሆናል እሱ ራሱ ቢሆን ኢንተርናል ኢምፕሩቭመንቶች ኢንፍራስትራክቸር ላይ ቢሆን ራሱ ዲቤቶች ይነሳሉ አንዳንዴ በክልሎች እና በስቴቶች እና በፌዴራል መንግስት ያን ያህል በጣም ክሊር የሆነ የስልጣን ክፍል አለ ማለት ነው። ኢንተርናሽናል ሪሌሽኑ ላይ የኢንተርናሽናል ሪሌሽን ኃላፊነቱን የፌዴራል መንግስት ይወስዳል። ከሌሎች ሀገሮች ጋር ዲል የሚደረጉ ነገሮች የፎሬን ፖሊሲ ጉዳዮች ምናምን የውጭ ጉዳይ ግንኙነቶች በአብዛኛው በፌዴራል መንግስት የሚወሰኑ ናቸው። ሬጉሌሽን ኦፍ ዞስ ሪሌሽን ዲተርማይኒንግ ኮመርሻል አስፔክት ቢትዊን ኦል ኦፍ ዘ ስቴትስ የንግድ ግንኙነት ሊሆን ይችላል። የተለያዩ ሪሌሽኖችን በንግድ በተለያዩ መልኩ ስቴቶች መሀል ያለውን ሪሌሽን ሬጉሌት የማድረግ ስልጣን አለው። በተጨማሪም ኮመርሻል አስፔክቶች ከንግድ ጋር የንግድና ቢዝነስ ጋር የተያዙ በጉዳዮች ጋር በክልሎች መካከል ያለውን የመገምገም ስልጣን ይኖረዋል ማለት ነው። ይሄ የፌዴራል ስልጣን ይሆናል። አድቫንቴጁ ምንድነው? በአጠቃላይ አድቫንቴጁ እና ዲስአድቫንቴጁ ዱዋል ፌዴራሊዝም ምንድነው? ሁለት የፌዴራልና የክልል ባለስልጣናት ክሊርሊ የራሳቸውን ኃላፊነት የሚወስዱበት ስርዓት ነው። አብዛኛውን ስራ ኢንዲፔንደንትሊ ነው የሚሰሩት። አሁን እንዳየነው ክልል ባለስልጣናት የራሳቸው ስልጣን ይኖራቸዋል። የፌዴራል መንግስት የራሳቸው አንዱ በአንዱ ላይ ጣልቃ የመግባት እድሉ በጣም ዝቅተኛ ነው። ስለዚህ ዝም ብሎ ጣልቃ መግባት ይኖርም ነው። ያ ምንድነው ጥቅሙ? የዱዋል ፌዴራሊዝም ጥቅሙ ምንድነው ስንል advantage of having dual federalism can be accounted the following አሁን የምንመለከታቸውን ጥቅሞች ሊያስገኝልን ይችላል። It allows protection of local jurisdiction from federal government over it. It prevents the federal government from having too much power in its hand ይለናል። ያ ምን ያስችላል? በሎካል ገቨርንመንቶች ወይም የስቴት ገቨርንመንቶች የፌዴራል መንግስት ከፍተኛ እንትን ኦቨሪት አንዳንዴ ከወሰን ያለፉ ነገሮች ወደ እነሱ ጋር እንዳይመጡ ይከላከልላቸዋል። ስለዚህ ብዙ ስልጣን በፌዴራል መንግስት እጅ እንዳይኖር ያደርጋል ማለት ነው። ይሄ የአንድ ጥቅሙ የፌዴራል ገቨርንመንት ኦቨርሪች ከመሆን ይከላከልላቸዋል ማለት ነው። የዱዋል ፌዴራሊዝም እንደ ጋሻ ሆኖ ከፍተኛ ሎካል ገቨርንመንቶች ኤክሰሲቭሊ በከፍተኛ ሁኔታ በፌዴራል መንግስት ቁጥጥር ከመሆን ይከላከልላቸዋል። ሞኖፖሊውን የፌዴራል መንግስት የስልጣን ሞኖፖሊውን ይቀንሳል። የፌዴራል መንግስት በጣም ፓወርፉል እንዳይሆንና ስልጣን ላይ ገቨርናንስ እንትን ላይ ዶሚኔት እንዳያደርግ ያደርጋል። ሌላው it allows the local laws to develop and implement reflecting on the requirement and the wants of the local constituents. Different states have varying laws regarding divorce, marriage, speed limits, etc. These laws were formed on the basis of respective states' requirement. For instance, a state has less populated and congested might assign a higher speed limit than other. አንዳንድ ጊዜ ምን አይነት ጥቅም አለው ይሄ የዱዋል ፌዴራሊዝም? የእንትኖች ክልሎች በአካባቢያቸው ላይ ህጎችን እንዲያዳብሩ የተለያዩ ህጎችን በእነሱ ስቴት ፍላጎቶች ላይ የተመሰረቱ ህጎችን ሪፍሌክት እንዲያንጸባርቁ ሊያረግ ያን መብት ይሰጣቸዋል። የፌዴራል መንግስት የተለያዩ በተለይ በፍቺ በጋብቻ ጋር ምናምን የተያዙ ነገሮች እነሱን ገደቦች በተመለከተ በራሳቸው መንገድ
ህጎችን እንዲያወጡ ያስችላቸዋል ማለት ነው። ስለዚህ ዱዋል ፌዴራሊዝም የራሳቸውን ነፃነት በራሳቸው መንገድ በእነሱ በሚሆናቸው መልኩ ለእድገት ሊሆን ይችላል፣ ለአካባቢያቸው ሰላም ጋር ከቱሪዝም ጋር የተያዙ ሊሆን ይችላል። ከዛ ጋር የተያዙ በራሳቸው መልኩ በሚፈልጉት መልኩ በህዝባቸውን ኮንሲደር አድርጎ ፖፑሌሽናቸውን ኮንሲደር አድርጎ ክልሎች የራሳቸውን ህግና ደንቦች እንዲያወጡ ያስችላቸዋል። ይሄ አንድ እንትን ነው። ለምሳሌ የዲቮርስ የፍቺ የጋብቻ ከስፒድ ጋር ከፍጥነት ጋር የመኪና ፍጥነቶች ምን ያህል መሆን አለበት ነው ወሰን ከማስቀመጥ ጋር የተያዘ ብዙ መብቶችን ይሰጣቸዋል። ስለዚህ ስፔሲፊክ ሰርከምስታንስ በሚሆንበት ጊዜ በተለያዩ ስቴቶች መካከል ለምሳሌ እዚህ ጋር ያስቀመጠው አንድ ስቴት የተወሰነ የሆነ ፒፕል ሊኖረው ይችላል። አንዳንድ ስቴቶች ህዝባቸው ብዙም ፖፑሌትድ ላይሆን ይችላል። በተለይ ከማዕከላዊ መንግስት ወይም ከዋና ከተማው ራቅ ብሎ ያሉ ስቴቶች ምናምን በጣም ፖፑሌትድ ላይሆኑ ይችላሉ። አንዳንድ ስቴቶች ኢትዮጵያም ላይ ሁሉም ክልል ተመሳሳይ ፖፑሌሽን የለውም። አንዳንዱ በጣም ፖፑሌትድ ነው፣ አንዳንዱ ስፓርስሊ ፖፑሌትድ ነው። ስለዚህ ስፓርስሊ ፖፑሌትድ የሆኑባቸው አካባቢዎች ላይ ብዙም ሰዎች እንቅስቃሴ የትራፊክ መጨናነቅ ምናምን ስለማይኖር መንግስት የዛ አካባቢ እንትኖች ስፒዱን ሊሚት ትንሽ ከፍ ሊያደርጉ ይችላሉ፣ ሊፈቅዱ ከዛ ከኖርማሉ ከፍ ያለ ፍጥነትን ሊፈቅዱ ይችላሉ። አንዳንድ ቦታ ደግሞ በጣም ትራፊክ ክራውድድ የሆነባቸው አካባቢዎች ወይም የህዝብ ቁጥር በከፍተኛ ሁኔታ ባለበት አካባቢ ደግሞ ስፒድ ሊሚት ዝቅ ሊደረግ ይችላል ማለት ነው። እንደየ ሰርከምስታንሱ እንደየ አካባቢው ሁኔታ ክልሎች የራሳቸውን እንትን የሚያስቀምጡበት ሁኔታ ይኖራል። ዲስአድቫንቴጁ ደግሞ የዱዋል ፌዴራሊዝም ዲስአድቫንቴጆቹ dual federalism offers its fair share of pros, it does warrant a few cons. ምንም እንኳን ብዙ ጥቅሞች ቢኖሩትም አሁን ያየናቸው አድቫንቴጆች ቢኖሩትም ያን ያህል ደግሞ የራሱ የሆነ ደግሞ እንትን ይኖራል፣ ኮንስ ይኖራል፣ ዲሜሪት ወይም ምንድነው ዲስአድቫንቴጅ ጉዳቶች ይኖራሉ። የመጀመሪያው it assures the tension between the state and the federal government around state at the brink. This rising tension between them isn't favorable for development and the well-being of state in the country as a whole. በክልሎችና በፌዴራል መንግስት መካከል ሁልጊዜም ብሪም ላይ ያለ የሚቆይ ብሪም ማለት በቃ የተቃረበ ማለት ነው። ኢንስታንት የሆነ ቋፍ ላይ ያለ ነገር አይነት ማለት ነው። ለግጭት በጣም የቀረበ አይነት ቴንሽን ውጥረቶች በፌዴራል መንግስትና በክልል መንግስታት መካከል እንዲቆይ እንዲኖር ሊያደርግ ይችላል። ይሄ የዱዋል ፌዴራሊዝም ያም በዋናነት ዲስአግሪመንቶች በፌዴራል መንግስትና በክልል መንግስታት ላይ አንዱን ምናልባት ወሰን ተላልፈዋል the rising tension between is not favorable for development and well-being of the state. ያዙኝ ማለት አንዱ ያንዱን ወሰን ሊያልፍብኝ ይችላል ወይ አልፏል ብሎ የመጠራጠር ምናምን በቃ ምክንያቱም እንደፈለጉ አንዱ ወደ አንዱ ጋር ገብቶ የመግባት ስልጣን ስለሌላቸው የስጋት አይነት ስሜትን በክልሎች አንፈበረበል ያ ደግሞ ለእድገት ጥሩ አይሆንም። ማለት ኮንስታንት የሆነ ቴንሽን በክልሎች እና በፌዴራል መንግስት ላይ ካለ ኔጌቲቭሊ አሉታዊ መልኩ እድገትን ይጎዳል። ማለት ሁለቱም ክልሎችም ፌዴራል መንግስት በጋራ የሚሰሩባቸው ነገሮች ብዙ ፕሮጀክቶች ይኖራሉ። ያንን በጥንቃቄ እንዲመለከቱ አንድ ላይ እንዳይሰሩ ኮኦፕሬሽን እንዳይኖር በቴንሽን ኤነርጂያቸውን እንዲጨርሱ ያደርግ ይችላል። ሌላው the rising tension also leads to decreasing level of cooperation between the federal and the state government. This then results in reduced efficiency of program and careful cooperation from the government. ከሁለቱም አንዳንድ ጥረት የሚፈልጉ በመካከላቸው ውጥረት በከፍተኛ ሁኔታ በፌዴራል እና በክልል መንግስታት
በሚኖር ጊዜ ትብብር በከፍተኛ ሁኔታ ይቀንሳል። ያ ሲሆን ደግሞ ሁለቱም አካላት ሙሉ ትብብር በሚጠይቁ አንዳንድ ፕሮጀክቶች ላይ ምናምን ሊሆን ይችላል በውጤታማነት እንዳይንቀሳቀሱ ያን ሊገድብ ይችላል ማለት ነው። ስለዚህ በፌደራል እና በክልል መካከል አብሮ መስራትን በከፍተኛ ሁኔታ ሊቀንስ ይችላል። ኤፊሽንሲውንም ብዙ አንድ ላይ በኮኦፕሬሽን ሁለቱም መንግስታት የክልልም የፌደራል መንግስትም በብዙ ለምሳሌ በኢንፍራስትራክቸር፣ በአካባቢ ጥበቃ፣ በልማት፣ በቱሪዝም አብሮ መስራት አብሮ በሚችሉበት ሁኔታ ላይ ያን አይነት ኢንቫይሮንመንት ያን አይነት ስሜት እንዳይፈጠር ቴንሽኑ ማለት ያ በመካከላቸው ቋፍ ላይ ቅድም የሆነ ብሪም አይነት በጣም ምክንያቱም ድንበራቸው በጣም ስልስሉን የመስጋት አይነት ነገር በቃ ሊፈጥር ይችላል ብሎ ያስቀምጣል። ይህም እንደ አንድ አድቫንቴጅ ያ ደግሞ ኤፊሽንሲ የተለያዩ ፕሮግራሞች የተለያዩ ልማቶች ላይ የማደናቀፍ ነገር ሊያመጣ ይችላል። ፓወር አት ሌላኛው ሶስተኛው በአንዱ እጅ ብቻ ፓወር ባለ ቁጥር ዩኒቲ ቢትዊን ዲፍረንት ስቴትስ ቴንድ ቱ ዲክሪዝ በክልሎች መካከል ያለው ስልጣን በጣም እየጨመረ በሄደ ቁጥር በተለያዩ ክልሎች መካከል ያለው አንድነት ስፕሪት እየቀነሰ ይሄዳል ማለት ነው። በክልሎች መካከል የአንድነት ስሜት ይቀንስና ዩኒቲው ይቀንስና ስቴቶች ፓወራቸው የመጨመር ጉዳይ የፉክክር አይነት በዋነኛነት ዲስቲንክት የሆነ የራሳቸው ሪስፖንሲቢሊቲ ላይ ብቻ ፎከስ ስለሚያደርጉ እንደ ፉክክርም የማምጣት ከአንዱ በልጭ ልገኝ አይነት ስሜትን አይነት ሊያመጣ ስለሚችል ዩኒቲን ማደብዘዝ ሊኖረው ይችላል ይለናል። ዱዋል ፌደራሊዝም አንዱ ዲስአድቫንቴጁ ሊሆን ይችላል። በጣም የክልሎች ፓወራቸው እየጨመረ ሲሄድ ከዩኒቲ አንፃር አንድነትን ከማምጣት አንፃር ሊጎዳ ስለሚችል ማለት ነው። ሌላ ሁለተኛው የፌደራሊዝም አይነት ኮኦፕሬቲቭ ፌደራሊዝም ነው። ኮኦፕሬቲቭ እንደተወያየነው ሞር የፌደራል መንግስትና የክልል መንግስታት ስቴት አብሮ የሚሰሩበት ነገር ያለበት ወይም ማርብል ኬክ የመሰለው አይነት ነው። Cooperative federalism requires the state and the national government to share power and collaborate on overlapping functions. በአጠቃላይ የኮኦፕሬቲቭ ጋራ አይነት ፌደራሊዝም የሼርድ መሆን ማለት ስልጣኖች በፌደራል መንግስትና በክልል መንግስትና በፌደራል መንግስት መካከል ኮምፕሊትሊ ሴፓሬት ሆኖ ሳይሆን አንድ ላይ ሼር አድርጎ ስልጣንን ተጋርቶ የሚሰሩበት ሁኔታን ይፈጥራል። ኦቨርላፒንግ በሆኑ ፈንክሽኖች አንድ ላይ መስራት የሚያስፈልጋቸው ሁኔታ በሚያስፈልግበት ሁኔታ ሳይከፋፈሉ አንድ ላይ ሁለቱም ሌቭሎች አንድ ላይ የሚሰሩበትን ሁኔታ ይፈጥራል ማለት ነው። ያን ይፈቅዳል ኮኦፕሬቲቭ ፌደራሊዝም። Cooperative federalism is a federal government giving tax revenue for the states in order to fund interstate highway. Interstate highway states are allowed to govern the construction and maintain the process in accordance with the goals set by national government. በአጠቃላይ ፌደራል ገቨርንመንት ናሽናል ገቨርንመንት ማለት ፌደራል ገቨርንመንት ፌደራሊዝም በፌደራሊዝም እሳቤ በኮኦፐሬቲቭ እሳቤ ሁለቱም ስልጣናት እኩል ተካፍለው ሼር ማድረግ የሚጋሩበት አንድ ላይ የሚሰሩበት ኦቨርላፒንግ በሆኑ ሲቹዌሽኖች ላይ አንድ ላይ መስራት በሚያስፈልጋቸው ሁኔታ ላይ አንድ ላይ የሚሰሩበት ሁኔታ የሚፈጥር የፌደራሊዝም ስርዓት ነው። ኢንተርስቴት የሆኑ አንዳንድ ሁኔታዎች በሚፈልጉ ጊዜ ፈንድ ያደርጋል ፌደራል መንግስት። ክልሎችም በተለያየ መልኩ ፕሮቫይድ ገንዘብን በታክስ ሬቬኑ በገቢ ሊሆን ይችላል የመርዳት ሁኔታ። ስቴት ደግሞ ማኔጅ አክቹዋል ቢልዲንጎችን የተለያዩ ኮንስትራክሽኖችን ሜንቴን የማድረግ ቢልዲንጎችን የመቆጣጠር ሃይዌዎች ሊሆኑ ይችላሉ። ክልሎችን ኢንተርስቴት የሆኑ አንዱን ክልል ከአንዱ ክልል የሚያገናኙ በፌደራል መንግስት የሚሰሩ የተለያዩ ፕሮጀክቶችን በክልላቸው የሚደረገውን የመቆጣጠር ያን የማስተዳደር ስልጣን ይኖረው። በምን አይነት መልኩ
በአኮርዳንስ ዊዝ ጎል ሴት ባይ ናሽናል ገቨርንመንት በሀገሪቱ መንግስት በክልሉ መንግስት በፌዴራል መንግስት ባስቀመጠው ግብ መሰረት እንዲሰራ በፈቀደው እንዲሰራ በሚፈልገው መልኩ ግብ መሰረት እነሱ የማስፈጸም ነገር ይኖራቸዋል የክልል መንግስታት። Cooperative federalism, also known as marble cake federalism, is a concept of federalism in which federal state and the local government interact cooperatively, collectively to solve common problems rather than making policies separately but more or less equally. Cooperative federalism በምንድን ነው የመሰለው? ማርብል ኬክ ፌዴራሊዝም ነው። ባለፈው እንዳየነው ኬኮች የተዋሃዱ አይነት ኬኮችን አይነት አናሎጂ እንጠቀማለን እንደ ኮኦፐሬቲቭ ፌዴራሊዝም። ያ ምንን ይገልጻልና በክልል ስልጣናት በክልልና በፌዴራል መንግስት መካከል ስልጣኖች፣ ኃላፊነቶች ኢቭን በሎካል በክልል ብቻ ሳይሆን በሎካል ገቨርንመንቶች መካከል በምን አይነት መልኩ አንድ ላይ እንደተዋሃደ ስልጣናቸው አንድ ላይ እንዴት እንደሚሰሩ ኃላፊነታቸው አንድ ላይ እንዴት እንደሚወጡ ይገልጽና የማርብል ኬክ አናሎጂ ማለት ነው። በዛ መልኩ መስል እናንተም ማርብል ኬክ እንትንን ለዱዋል ፌዴራሊዝም እንደተጠቀም ነው። አሁን ደግሞ ማርብል ኬክን ደግሞ ለኮኦፐሬቲቭ ፌዴራሊዝም እንጠቀም በምን አይነት መልኩ ችግሮችን ኮመን ፕሮብሌሞችን እንዴት እንደ በክልልና በፌዴራል መካከል ያለው ሶሉሽን መፍትሄ ከማምጣት አንፃር ሁሉንም ስለሚመለከት የክልሎች ነገር ፌዴራል መንግስትንም ስለሚመለከት ያን ፖሊሲዎችን በተናጠል ከመውሰድ ይልቅ አንድ ላይ የተለያዩ ፖሊሲዎችን በጋራ በልማት ምናምን አንድ ላይ እንዲሰሩ የማስቻል እሳቤን ይገልጻል። ይሄ የማርብል ኬክ ፌዴራሊዝም በዛ መልኩ እንድትተስሶ በአጠቃላይ ያን ጀነራል ለማድረግ ባጭሩ የኮኦፐሬቲቭ ፌዴራሊዝም ከእንትን ይለያል ከዱዋል ፌዴራሊዝም። ኮኦፐሬቲቭ ፌዴራሊዝም ጋር ስንመጣ ክልል መንግስታት፣ ስቴቶች ኢቭን ሎካል የሆኑ ገቨርንመንቶች አንድ ላይ የሚሰሩበት እንደ አንድ ቲም ሆኖ በህብረት የሚሰሩበት ሁኔታ የተለያዩ ችግሮችን በመፍታት የተለያዩ አገልግሎቶችን ኢንፍራስትራክቸሮችን በሚያከናውኑ ጊዜ አንድ ላይ በጋራ የሚሰሩበት ኃላፊነታቸውን አንድ ላይ የመወጣት በተናጥል ከመወጣት ይልቅ እንደ ዱዋል ፌዴራሊዝም ይልቅ አንድ ላይ ነገሮችን በማምጣት ማለት ልክ ኬኩ ላይ እንዳሉ የተለያየ ቸኮሌቱም ደረቅ ኬኩም ክሬሙም አንድ ላይ በማርብል ኬኩ ላይ ተዋህዶ እንዳለው ልክ እንደዛ አንድ ላይ ሆኖ ሚክስድ ሆኖ የሚሰሩበትን ሁኔታ የዚህ ፌዴራሊዝም ምንድነው አድቫንቴጁ ጥቅሙ ምንድነው? ሜሪትና የዳውንሳይዱና ጥቅሙና ጉዳቱ ምንድነው? የኮኦፐሬቲቭ ፌዴራሊዝም ስንል መጀመሪያው ናሽናል እንደ ስቴት ገቨርንመንት ወርክ ቱጌዘር ቱ ፕሮቫይድ ሰርቪስስ አንድ ኢፊሽንት ማለት የክልል የፌዴራል መንግስትና ናሽናል ገቨርንመንቱና የስቴት ገቨርንመንቶች በቅንጅት አንድ ላይ በብቃት የተለያዩ አገልግሎቶችን ለመስጠት ያስችላቸዋል። ይሄ ኮኦፐሬቲቭ ፌዴራሊዝም it provides a more practical approach to intergovernmental relations as more complex problems arise that could not be addressed at only one level of government. አንዳንዴ በአንድ እንትን ብቻ የማይመለሱ እንትኖችን ከመፍታት አንፃር ፕራክቲካል ኮምፕሌክስ ፕሮብለም በአሁን ሰዓት በተለይ አሁን ኮንቴምፖራሪ ወለላ የተለያዩ ኢሹዎችን ለምሳሌ የአካባቢ ጥበቃ ከጤና ከትምህርት ፖሊሲዎች ጋር ከትራንስፖርቴሽን ጋር የተያያዙ ነገሮች ሁሉ የጋራ የሆኑ ቅንጅት ስራዎች የሚፈልጉበት ሁኔታ አለ። ስለዚህ በአንድ ስቴት በአንድ አካል ብቻ ለመስራት በጣም ከባድ ሊሆን ይችላል። ያኔ ሁለቱም የፌዴራልም የክልል መንግስታትም ተቀናጅተው እንዳልሆነ እንደ ቲም ሆነው የመስራት ስሜትን ያዳብራል ማለት ነው። ይሄ አሁን አንድ ትልቅ የኮኦፐሬቲቭ ፌዴራሊዝም both the state and the federal government have their own set of power and responsibilities. It gives the people a sense of participation in their government, and it also prevented either the state of
the state or the government from gaining an excessive amount of power. በተጨማሪም ባላንስ ፓወርን ያስጠብቅና የህዝቦችን አክቲቭሊ ሰዎች በመንግስት ስራዎች ላይ እንዲሳተፉ ያደርጋል። ምንም እንኳን ኮኦፕሬት ሆኖ በጋራ ቢሰሩም የፌደራል እና የክልል መንግስታት ስቲል የራሳቸው የሆነ ዲስቲንክት የሆነ ፓወር እና ሪስፖንሲቢሊቲ አላቸው። ያንን ባከበረ መልኩ በየራሳቸው የሚሰሩበት ስራ ላይ ዜጎችን በተጨማሪ ደግሞ በየመንግስቱ በተለያየ መንግስት እርከን ደረጃ ላይ እንደየአስፈላጊነቱ በብቃት እንዲሳተፉ ያደርጋል። ያን ሁኔታ ይፈጥራል የኮኦፕሬቲቭ ፌደራሊዝም አንዱ ጥቅም። ሌላኛው the states have an incentive to cooperate with the federal government. ሌላው ስቴቶች ኢንሴንቲቭ ክልሎች የራሳቸውን ከመንግስት ጋር ለመተባበር ማበረታቻ ያገኛሉ። ፌደራል መንግስት እሱን በተለያየ መልኩ ይደጉማቸዋል። ፌደራል ስፔሻሊ ፌደራል ገቨርንመንት በፋይናንሻል በተለያዩ በፋይናንስ በፖሊሲ ምናምን ክልሎችን ሞር ያበረታታል፣ ይደግፋል። ያ ለክልሎች እንደ ኢንሴንቲቭ ይሆናል አብሮ በመስራታቸው ከፌደራል መንግስት ጋር። state can influence how programs are implemented. state influence የማድረግ አቅም አለው ክልሎች በምን አይነት መልኩ የተለያዩ ፕሮግራሞች ተግባራዊ ኢምፕሊመንት መሆን በክልላቸው ላይ ስፔሻሊ መሆን እንዳለባቸው አቅም ያገኛሉ። አንድ ላይ ከፌደራል መንግስት ጋር በሚሰሩበት ጊዜ ናሽናል ፕሮግራሞች አክቹአሊ በራሳቸው ቦርደር ይሁን አገራዊ ጥቅምን በሚያስገኙ የተለያዩ ነገሮች ላይ የነሱን ጥቅም ከፌደራል መንግስት ጋር አብሮ በመስራታቸው ጥቅማቸው በተሻለ መልኩ ሊከበር ያደርጋል። ያ አንድ ትልቅ ጥቅም ነው የኮኦፕሬቲቭ ፌደራሊዝም ነው። ምንድነው ዳውንሳይድ ወይ ዲስአድቫንቴጅ የምንለው የፌደራሊዝም የኮኦፕሬቲቭ ፌደራሊዝም ስንል ዲስአድቫንቴጅ ኦፍ cooperative federalism was a decrease in the states' power. Instead of them being on their own, the federal government may intervene. Policies were reserved to the states. የኮኦፕሬቲቭ ፌደራሊዝም ዳውንሳይድ ወይም ዲስአድቫንቴጅ ስልጣን የመንግስትን ስልጣን ከመቀነስ ጋር በተያያዘ ዳውንሳይድ ይኖረዋል። የፌደራል መንግስት ክልሎች የራሳቸው ስልጣን በበቂ ሁኔታ እንዳይል ሊያደርግ ይችላል። በራሳቸው የተለያዩ ውሳኔዎችን ከመወሰን ይልቅ የመንግስት ከክልሎች ላይ በተወሰነ ስፔሲፊክ በሆነ መልኩ ጣልቃ የመግባት ነገርን ሊፈጥር ይችላል። ያን እንደ ዲስአድቫንቴጅ ልንወስደው እንችላለን ማለት ነው። ማለት የስቴት ፓወርን ከመቀነስ አንፃር የክልሎች ፓወራቸው ሊቀንስ ይችላል። የፌደራል ገቨርንመንት በከፍተኛ ሁኔታ በክልሎች ላይ በተለያዩ ነገሮች ላይ አንድ ላይ በሚሰሩበት ጊዜ ኢንዲፔንደንታቸው የመቀነስ ነገር የፌደራል ገቨርንመንት የሆኑ ኮንዲሽኖችን ሬጉሌሽኖችን ሊያስቀምጥ ይችላል ለአንዳንድ ሲቹዌሽኖች ላይ። በዛ ሁኔታ የነሱ ኢንዲፔንደንሲ ሊቀንስ ይችላል። ፖቴንሻል ፌደራል ኢንተርቬንሽን ሊያመጣ ይችላል። የፌደራል ገቨርንመንት በክልሎች በተለያዩ ነገሮች ላይ ጣልቃ የመግባት በር ሊከፍት ይችላል የሚል ስጋት ሊፈጥር ይችላል ማለት ነው። እነዚህ እንደ ዲስአድቫንቴጅ ወይም እንደ ስጋት ወይም እንደ መጥፎ ጎን ሊወሰድ ይችላል። በኮኦፕሬቲቭ ፌደራሊዝም በአጠቃላይ ኮኦፕሬቲቭ ፌደራሊዝም ጥሩ ጎኖች አሉ። አንድ ላይ መንግስትና ክልሎች የተለያዩ ችግሮችን ኢፊሸንትሊ ለመፍታት ያግዛቸዋል። ሁሉም ሪሶርሶችን በአግባቡ እንዲጠቀሙ እና ፌደራል እና በክልል መንግስታት ባላንስን ለማስጠበቅ በጣም ይጠቅማል። ኔጌቲቭ ነገሩ ደግሞ በተወሰነ መልኩ የፌደራል ገቨርንመንት ሞር ኢንፍሉዌንስ እንዲኖረው በስቴቶች የነበራቸውን ፓወር የማጣት ኢንዲፔንደንታቸውን ሶቨርኒቲያቸውን የራሳቸው የሆነ ሶቨርኒቲ ያላቸው ስቴት ሶቨርኒቲ ያን ነገር የማጣት ስጋት ሊያመጣ ይችላል ማለት ነው። ያ ፖቴንሻሊ የስቴቶችን ፓወር የመቀነስ አዝማሚያ ሊያሳይ ይችላል። ይሄ አንድ ዲስአድቫንቴጅ እና አድቫንቴጅ ለማለት ነው።
በአጠቃላይ የዱዋል ፌዴራሊዝም እና የኮኦፐሬቲቭ ፌዴራሊዝም በዚህ መልኩ አየን። እነዚህም በደንብ አድርጋችሁ ልዩነታቸውን፣ ጥቅማቸውን፣ አድቫንቴጃቸውን እና ዲስአድቫንቴጃቸውን በደንብ ለማወቅ ሞክሩ። በቀጣይ ለሰን 3 ላይ ስለ ኪ ፊቸርስ ኦፍ ፌዴራሊዝም መሰረታዊ ባህሪያቶቹ፣ ገጽታዎቹ ምን እንደሚመስሉ እንመለከታለን። ሰብስክራይብ ለጓደኞቻችሁም ሼር አድርጉ። ጥያቄ አስተያየታችሁን ኮሜንት ላይ ጻፉልኝ። ኔክስት እንገናኛለን። እስከዛው